እሺ ክቡራን አባቶች አርበኞች እንኳንም ወደ ቤተ አብርሃም ሚዲያ በሰላም መጣችሁ። እሺ ከቃለ መጠይቃችን በፊት ወይም ደግሞ ከቀረጻችን በፊት የህሊና ጸሎት አባታችን አድርጉልንና ወደ ቃለ መጠይቃችን እንሄዳለን ማለት ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቅዱሳን የጻድቃን ነቢያት የሐዋርያት ስሙ እግዚአብሔር የተመሰገነ ይሁን። ለሚቆየን ጉባኤ እግዚአብሔር አምላካችን ፈቃዱ ሆኖ ከህሊናችን ከአእምሯችን ከውስጣችን መንፈስ ቅዱስ አመንጭቶ ለህዝባችን ለሀገራችን ሰላም የሚያመጣ በህሊናችን በአእምሯችን በአንደበታችን እግዚአብሔር መንፈስ ቅዱስ ልኮ ያመንጭ ቅዱስ ፈቃዱ ይሁንልን። አቡነ ዘበሰማያት። እሺ አምላካችን ጸሎት ስላደረጉልን አባታችን ቃለ ሕይወትን ያሰማልን፣ ጸሎታችንን ይባርክልን፣ ይቀበልልን። እሺ ክቡር አባታችን አባቶች፣ አርበኞች፣ ወንድሞች በዚህ በቤተ አብርሃም ሚዲያ የተሰባሰባችሁ እንኳን በድጋሚ በሰላም መጣችሁ እላለሁ። ከዚህ በመቀጠል ያው የአገዛዙ ስርዓት ወይም ደግሞ አሁን ላይ ያለው መንግስት ተብዬ በምርጫ በጭቆናም በማንኛውም በአንዳንድ በተለያዩ ነገሮች አካሂዳለሁ እያለ ነው። ስለ ምርጫው ለኢትዮጵያ ሕዝብ ምን ያስተላልፋሉ አባታችን? እሺ አመሰግናለሁ። መልካም ለምርጫ ምናልባት አሁን ያለው ስርዓት ባለው ሁኔታ እንቅስቃሴ ሁኔታ እየተፈጠረ ነው ያለው። ምርጫ ሳይሆን ይሄ ያው አባቶቻችን እንደሚናገሩ ከሆነ እንግዲህ የሰው ልጅ ወይ መኖር ነው ወይ መሞት ነው የሚለውን ምርጫ ነው እየተሰጠን ያለ ነው። ስለዚህ ምርጫ ስለሚባለው ነገር እንደኔ ለህዝቡ ለጠቅላላው ላስተላለፍ የሚፈልገው ነገር እስካሁን የመረጥነው ስርዓት ወይም አሁን መርጠነው መንግስት ነኝ ስርዓት ነኝ ብሎ የተቀመጠው አካል በምን እንደጠቀመንና ምን እንዳደረገልንና ምን እየሰራብንና እንደሆነ በአንድነታችን በመኖራችን በሀገራችን በሃይማኖታችን በስርዓት በቋንቋችን እንድንኖር አደረገን። እኛም ገዳማውያን ወይንም እንዲሁም የሃይማኖት አባቶችም በጾም በጸሎት ከምንጸልይበት ቦታችን ከዋሻችን ከሀገራችን ከቀያችን እንዲሁም ከሃይማኖታችን እንድንወጣ እንድንፋለስ ከማድረግ ውጭ ምንም ያደረገልን የሰራን ነገር የለምና መላው የኢትዮጵያ ሕዝብ ማሰብና ማወቅ ያለበት ነገር ቢኖር ምናልባት ይህ ስርዓት አይደለም እኛንም የሚያኖረን እኛንም የሚመራን ህይወትን የሰጠ ህይወትን የሚሰጥ እግዚአብሔር ዘወትር በመኝታችንም በመነሳታችንም የሚፈቅድልን እግዚአብሔር ነው። ስለዚህ ይህ ስርዓት እኛ እንዳንኖር እንድንጠፋ ተልእኮ ተሰጥቶት ስራ እያስፈጸመ እንደሆነ ሁላችንም ይገባናል። ብዙዎች ምናልባት ሀሳባቸው ከገንዘብ ከደሞዝ ከስልጣን ጋር ተያይዞ በሚያደርጉት ጫና በሚያደርጉት የስራ ሂደት የተለያዩ ነገሮችን የህዝብን ችግር ሳይረዱ በስርዓቱ ብቻ እንዲገዛና እንዲመራ ለማድረግ መንግስታዊ ስርዓቱ ብቻ ወይም የመንግስት ስርዓት የሚባለው ለመንግስት ብቻ የሚያገለግል እንጂ ለህዝብ የማያገለግል መሆኑ ይታወቃል። ስለዚህ የሀገሪቱ መፍረስ ይህ ስርዓት ከመጣ በኋላ ወይም የእኛ እናት አባቶች የእኛ ወንድሞች ያስመረጡትኝ የፖለቲካ ፓርቲ ነው ማለት ነው። ስለዚህ ለሀገሪቱም ለሃይማኖታችንም ለባህል ለወጋችንም ለስርዓታችንም ለአንድነታችንም ያልበጀ ነው 2013 ላይ እናንተ ወንድሞች ወይም አባቶች እንዲሁም የመላው የኢትዮጵያ ህዝብ የመረጠው ማለት ነው። የ2013ቱን አይተን የ2018ቱን መገንዘብና ማሰብ አያቅተንም ብዬ አምናለሁኝ አስባለሁ። ስለዚህ የኢትዮጵያ ህዝብ አስቡበት መንቀሳቀስ ያስፈልገዋል። ከዚህ በኋላ ሊኖረን የሚችለው ምናልባት የተረፍነውን በሃይማኖት የጸናነውን እንደዚሁም ደግሞ የተረፈውን ንብረታችንንና ሀብታችንንና ፍቅራችንን ለማጣት ካልሆነ በቀር ምንም ይህ ስርዓት እኛን ኢትዮጵያውያን ወይንም አማራንም ይሁን ኦሮሞንም ይሁን አፋሩንም ይሁን ሶማሌውንም ይሁን ትግራይን የሚጠቅም ኃይል እንዳልሆነ የሚጠቅም ፓርቲ እንደሆነ ሁላችንም ማወቅና ማሰብ እያስፈልገናል። ይህ ሰው ከመጣ በኋላ ይህ ፓርቲ ከመጣ በኋላ ይህ ስርዓት ብሎ ከዘረጋ በኋላ የሀገራችን ህዝብ ወንበሩን ከሰጠው በኋላ እልል ብሎ እንደ ሙሴ ተቀብሎ ከሰጠው በኋላ እያደረገና እያደረገው ያለው ሁኔታ ቢኖር ደም ማፍሰስ፣ ማፈናቀል፣ መግደል፣ ማስገደል፣ ማሰር ነው። ስለዚህ
የህሊና እስረኛዎችን አይቶ በደንብ ማሰብ ያስፈልጋል። ምክንያቱም የኢትዮጵያ ሕዝብ በስር ላይ ነው ያለው። የአእምሮ እስራት ላይ ነው ያለው። የአካል እስራት ላይ ነው ያለው። የአካል ሞት ላይ ነው ያለው። አጥንቱን ደሙን በተራራው በጫካ እያፈሰሰ ነው ያለው ማለት ነው። ስለዚህ ምናልባች እኛን በተለያየ መልኩ ህዝቡ ወይንም አሁን በስርዓቱ ውስጥ ያሉት ሰዎች የተለያዩ ሀሳቦችን ሊሰጡ ሊያንሸራሽሩ ይችላሉ። እንደኛ ግን እውነቱን አውቀ ነው ከ2010ም ጀምሮ ከመጣበት ጀምሮ እናውቃለን ስርዓቱን አይነት ተልእኮ እንደተሰጠው ብዙዎች ወንድሞች ብዙዎች አባቶች አንቅተናል፣ ተናግረናል፣ አውርተናል። ባወራነው መሰረት ሁሉም ነገር ተፈጽመዋል። ስለዚህ ይህ ሰውዬ በጠቅላላ የኢትዮጵያን ህዝብ ይሄ ብልጽግና የሚባለው ፓርቲ በሙሉ የኢትዮጵያን ህዝብ ጨርሶ የመጨረሻው ቋቱ እሱና እሱ ብቻ ተርፎ የኢትዮጵያን ህዝብና የኢትዮጵያን መሬት ለውጭ ባዕዶች ለጣሊያን እና እንደዚሁም ደግሞ ለቱርክ መንግስት እና ለአረብ ኤምሬት የሚባለው ስርዓት ለማስረከብ ካልሆነ በቀር የቀረው ሁሉንም ነገር ፈጽሞታል ማለት ነው። ስለዚህ አሁን በዚህ ሰዓት ያልተሸማቀቀች እናት ያላለቀሰች እናት ፊቷን ያልነጨች ነጠላዋን አቆልቁላ ያለበሰች እናት የት ሀገር እንዳለች ማሰብ ያስፈልጋል። ከሁሉም እንግዲህ በኦሮሚያም በትግራይም በአማራም ክልል የኢትዮጵያ ህዝብ ሙሉን ተፈናቅሏል፣ አብቅቷል። ከዚህ በኋላ ምንም አይነት ህዝብ እንዲኖር ጭራሹን አንፈቅድለትም። የሚከራከረውን በጫካ በገደል ያለውንም መጥፋት አለበት፣ የኢትዮጵያን ባህል ወግ ስርዓት እምነት ያለው መጥፋት አለበት ብሎ ካልሆነ በቀር የኢትዮጵያ ህዝብ ይህንን ስርዓት መምረጥ የሚፈልገው። ስለዚህ ምርጫ የሚባለው ይህ ማዘናጊያ፣ ይህ የነበርነው ወይም የምንኖረውን የምንተርፈውን በእግዚአብሔር ፍቃድ እንድንጠፋ ለማድረግ ካልሆነ በቀር የሚጠቅመን ስርዓት እንዳልሆነ ማሰብና ረጋ ብለን መወሰን ያስፈልገናል። ምርጫ ሳይሆን የሚያስፈልገን አሁን ጸሎት ነው የሚያስፈልገን፣ እንደየ ሃይማኖታችን እንደየ ስርዓታችን። ምርጫ ሳይሆን የሚያስፈልገን አሁን እርስ በርሳችን የፍቅር ስብከት ነው የሚያስፈልገን፣ የፍቅር መገናኘት ነው የሚያስፈልገን። አሁን ምርጫችን አንድነት መስራት ነው የሚያስፈልገን ነው እንጂ የመንግስት ምርጫን አንፈልግም እኛ ማለት ነው። የስርዓት መምጫን ሳይሆን የምንፈልገው የነበሩን ባህሉና እሴቶችን ወጎችን መመለስ ነው የኛ ምርጫችን ማለት ነው። ስለዚህ የኛ ምርጫ የኢትዮጵያን አምላክ መለመን ነው እንጂ ከዛ ውጭ ዓለማት በሙሉ ተባብረው የኢትዮጵያ የሆኑ ደግሞ ባንዳዎች ደግሞ ተቀብለው ኢትዮጵያን አፍራርሰው የኢትዮጵያን ሕዝብ መሰልቀጥና መብላት ከጀመሩ ብለው ስላደሩ ያንን መልሰን ራሳችንን መከላከል ነው የምንፈልገው። ምርጫ የሚባል ከዚህ በኋላ መታገል ነው የሚሆነው ማለት ነው። መታገል፣ ስርዓቱን ታግሎ ማሸነፍ። የኢትዮጵያ ሕዝብ ራሱን ከጠበቀና ተከላክሎ ካተረፈ በኋላ የራሱን የሆነ ስርዓት ዘርግቶ በራሱ ወግና ባህልና ሃይማኖት ስርዓት መሰረት ራሱን ቢሻው በምርጫ ያድርገው፣ ቢሻው በራሱ ወግና ስርዓት አድርጎ የሚያከናውነው መሆን አለበት ማለት ነው። ሰላም በሌለበት ምርጫ የለም በየትኛውም ሀገር። ሲቀጥል አስገድዶ ምርጫ የሚባል ጉዳይ የለም። አሁን የኢትዮጵያ ሕዝብ እንደምታውቁትኝ በገበያ በሃይማኖት በቤተክርስቲያን በሰንበትና እንዲሁም በበዓላት ቀን ቤተክርስቲያን በሚሳለሙትና መስጊድ በሚሄዱት ሰዎች ላይ ጫና እየተፈጠረ የምርጫ ካርድ መውሰድ አለብህ በማለት ወደ ሲስተም እያስገቡ ነው ያሉት ማለት ነው። ከዚያ ውጭ ባለሀብቶችንም እንዲሁ ገንዘባቸውና ሀብታቸውንም እንዳይጠቀሙ ምርጫ ካልመረጣቸው ካልገባቸው በማለት ጫና እየተፈጠረ ነው ያለው ማለት ነው። የገበሬውም ደግሞ ማዳበሪያ ተወስድን በማለት በዚህ ልክ እየተደረገ ነው ያለው ማለት ነው። ከዛ ውጭ በሙሉ ህዝቡን የኢትዮጵያን ህዝብ በወታደራዊ ኃይል በማስገደድ ኃይልን በማዘዝ ምርጫው ለአብይ አህመድ ወይንም ለብልጽግና ፓርቲ ተመራጭ ለመሆን ፍላጎቱን ሀሳቡን እያከናወነ ነው። ሲቀጥል ማንን ሊመርጥ ነው የኢትዮጵያ ህዝብ ማለት ምርጫ እየተከናወነ ያለውን የሚለውን ነገር በደንብ መውሰድ ያስፈልጋል። ምክንያቱም ምርጫ ማለት 3 እና 4 ሰው ተወዳዳሪ ሲኖሩት ነው። አንዳችም ተወዳዳሪ በሌለበት ሀገር፣ አንዳችም ተገዳዳሪ በሌለበት ሀገር ተገዳዳሪዎቹ በታሰሩበት፣ ተገዳዳሪዎቹ በተባረሩ በተፈናቀሉበት፣ ተገዳዳሪዎቹ የኢትዮጵያን መሬት ጥለው በወጡበት ሀገር ላይ ራሱን ለሳምፕል አቅርቦ ወይንም የራሱን ጀሌዎችን ለሳምፕል አቅርቦ ምርጫ አከናውናለሁ የሚል የውሸት ፕሮፓጋንዳ እየነፉ ስለሆነ እየሰሩ ስለሆነ የኢትዮጵያ ሕዝብ መጠንቀቅ አለበት። መቼም ከኛ ከሃይማኖት አባቶች ውጭ ያምናን ብዬ አላምንም። ምክንያቱም የኢትዮጵያን ሕዝብ
ተጠንቅቀው ሲያስተዳድሯት የነበረችው ከዚህ ቀደም የነበረችው ኢትዮጵያ ወይንም አሁንም ነገም የምትኖረው ኢትዮጵያ የሃይማኖት አባቶቻችን ናቸው። የሀገሪቱን መኖርም የሀገሪቱንም ሰላምን ፍቅርም ሲያውጁ የነበሩት። ምክንያቱም እንደ ምሳሌ ብንወስድ እንኳን ኃይለ ሥላሴ ሲሰደዱ ከኢትዮጵያ ምድር ወጥቶ ወደ ሌላ ዓለም ሲሄዱ የኢትዮጵያን ሕዝብ ያጸኑት፣ ያበረቱት፣ ያጠናከሩት አንድነቱን፣ ሰላሙን ራሱን እንዲገዛና ራሱን እንዲከላከል ያደረጉት ከጣሊያን እና አቡነ ጴጥሮስ እና አቡነ ቴዎፍሎስ እና አባ ሚካኤል ይህንን ስራ አሰርተው ነው ራሳቸውን አጥንትና ደማቸውን ከስክሰው ነው ማለት ነው። ስለዚህ ምርጫ የሚባል አንዳችን ልንመርጥ የማይገባን መሆኑን እንደ አባትነት አስተላልፋለሁ። በፍቅር በሰላም የምንኖርባትን ሀገር ወደ አንድነት መመለስ አለብን። ምርጫችን አንድነት ነው። በቋንቋ በየትኛውም ቋንቋ ማውራት እንችላለን። በሃይማኖት የትኛውንም ሃይማኖት ልናምን እንችላለን። ስርዓት ያለው እምነት ከሆነ ቋንቋም በነበረበት በኢትዮጵያ የነበሩት ሁሉ በፈለጉት ቋንቋ እየተናገሩ ኢትዮጵያን ግን እንደ ኢትዮጵያ መጠበቅ ያስፈልገናል። ዜጋችንንና ደግሞ እያንዳንዳችን አካባቢ ያለውን በምንግባባበት ቋንቋ በምንነጋገርበት ቋንቋ ራሱን ህዝቡን እንዲከላከሉና ራሱን እንዲጠብቅ ከአሸባሪዎች ከገዳዮች ነጥለው ከሚበሉና ነጥለው አንዱን ለባንዳነት አንዱን ለሐሰት ለፕሮፓጋንዳ ለሚሰሩብን ሰዎች ጥንቃቄ ማድረግ አለብን የሚለውን መልእክቴን አስተላልፋለሁ። የኢትዮጵያ ህዝብ መጠንቀቅና መዘጋጀት አለበት። ምርጫው ከዚህ በኋላ ከተመረጠ የመጨረሻው የኢትዮጵያን ዕጣ ፈንታ ያው ትውልድ እንዳይቀጥል ማድረግ ነው የሚሆነው የሚለውን ነገር ነው ማስተላልፈው። አመሰግናለሁ። ውስጥ ናቸው ወይስ በብልጽግና ስርዓት ውስጥ ናቸው? ብልጽግና የሚያከናውነው ምርጫ የሚለው ወይ ሞትን ነው ወይንም መጥፋትን ወይም ሀገርነትና ሃይማኖት ከሃይማኖት መለወጥን ነው ምርጫ እየሰጠን ያለው። ምክንያቱም አቅረብኩ እሳተ ወማየ ነው አሁን የተሰጠን ነው ምርጫ። ወይ ማሸነፍ ነው የእሱ ኃይል። ምክንያቱም ኦርቶዶክስ ተዋሕዶ ቤተክርስቲያንን የመጀመሪያ ማፍረስ ስለሆነ ትልቁ ዘዴ የተዘየደውና የተሰራው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት አሁን እየተመካከሩበት እየተወያዩበት ያለው ሁኔታዎችን እያየን ያለ ነው። በተለይ አሁን በዚህ ሰዓት በ25ኛው የመንፈስ ቅዱስ ጉባኤ ወይንም የሲኖዶስ ጉባኤ በሚባለው ጳጳሳት ከሁሉም ሀገረ ስብከታቸው ተሰባስበው በሲኖዶስ ስብሰባ እያደረጉ ነው ያሉትኝ። ብዙ አይነት ችግሮችን ይፈታሉ ብለን አናስብም። ብዙ አይነት ችግሮችም አይነሱበትም በዚያ ጉባኤ። ስለዚህ የመንፈስ ቅዱስ ጉባኤን የገንዘብና የራሳቸው የሙገሳ ስርዓቶችን እየሰሩበት ስለሆነ በጥንቃቄ ስርዓቱን ከመፍራት የእግዚአብሔርን ስርዓትና የእግዚአብሔርን ሕግ እንደ አባቶቻችን በእውነት ፈርተነ ምዕመናኑን ልንጠብቅ የሚመለከተውን ነገር መስራት እንዳለብን ላስተላልፍ እፈልጋለሁኝ። ከዚያ በቀጥሎ ያለ ቤተክርስቲያን በፍጹም ከእንዲህ አይነት ስርዓት ጋር እንደማትተባበር መግለጫ ሊሰጡ ይገባል። በቃ መከናወን የለበትም። ስርዓቱ በራሱ የራሱ የሆነ ሳይንሳዊ ወይም አገራዊ ወጋዊ ስርዓቶችን መስራት አለበት። ቢቻል እንደነ መንግስቱ ኃይለማርያም በስርዓት ለኢትዮጵያ ሕዝብና ለኢትዮጵያውያን ሲባል በሰላም በመልካም ለሚመለከተው ሕዝብና ለሚመለከተው ምሁራን የሀገሪቱን ወንበር ማስረከብ እንዲችል የማድረግ የሃይማኖት አባቶቻችን መስራት ግዴታ እንዳለባቸው ማወጅ እንዳለባቸው ይህንን ለነሱ ሀሳብ መስጠት ፈልጋለሁ። ከዚያ ውጭ በተረፈ ያለ የሃይማኖት አባቶች አያገባንም በሚለው መካከል ላይ የነሱ ሃይማኖት ተከታይና የነሱ የሃይማኖት የተሾሙ የሃይማኖት አባቶች የተባሉ ካህናትና መነኮሳትና ዲያቆናት እየተገደሉበት ባለበት ዘመን አያገባንም የሚባል ስርዓት እንደሌለ ሊያውቁትኝ ሊመለከቱት ይገባል። ይሄ በጣም ችግር እንደሆነ ወደፊት ለነሱ ተጽዕኖ እንደሚፈጠርባቸው ማወቅና መረዳት ያስፈልጋቸዋል የሚለውን ነገር ማስተላለፍ ፈልጋለሁ። ቅዱስ ሲኖዶሱ አሁን በተሰባሰበበት መካከል ላይ ይህን የምርጫ ሁኔታ ማውገዝ እንዳለበት ማስተላለፍ ፈልጋለሁ። ሊወገዝ ይገባዋል። ምክንያቱም ሰላም በሌለባት ሀገር በጉልበትና በኃይል አገሪቱ ላይ ጫና መፍጠር፣ አገሪቱን መበተን፣ ሌላ ኃይል እንዲፈጠር፣ ሌላ ሞት እንዲመጣ ምርጫ ሊከናወን አይገባውም የሚለውን ሀሳብ ሊያስተላልፍ ይገባል የሚለውን ነገር ማስተላለፍ ፈልጋለሁ። ከዚያ ውጭ በአርሲና በወለጋ ወይንም በሌላዎቹ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች የሆኑ በሙሉ ከሀገራቸው ከቀያቸው ሰነ ቤተክርስቲያናቸው ሰነ ሃይማኖታቸው የተሰደዱ አሉ፣ የተገደሉ አሉ፣ በእስራትና በጫካ ተይዘው ደግሞ የታፈኑ አሉ። ስለነዚያ መግለጫ ባልተሰጠበት ዘመንና ሰዓት
እነሱ ባልተረጋጉበት ዘመንና ሰዓት በእውነት ይህ ስርዓት መልሶ ደግሞ ምረጡኝ ብሎ በ5 ዓመቱ ወይም በ6 ዓመቱ ብቅ ማለቱ የኛ ሃይማኖት አባቶች የአባትነት ስራቸው ከምን ላይ እንደሆነ ራሳቸውን ሊያስተውሉ ይገባል። ስለዚህ እንደ ኢትዮጵያ ተዋሕዶ ቤተክርስቲያን ለሊቃውንቱ ማስተላልፈው ለምሁራን ማስተላልፈው ቤተክርስቲያን ጭንቅ ላይ መከራ ላይ ነው ያለችው። ቤተክርስቲያን ዳግም ቀራንዮ ላይ ነው ያለችው። ቤተክርስቲያን በቀራንዮ ስቅላት ግርፋት ላይ ነው ያለችው። ስለዚህ የቤተክርስቲያን ትንሣኤ እስከሚመጣ ድረስ ከማንኛውም ጋር ልንተባበር አይገባም። የጋራ የራሳችን ወግ፣ ባህል፣ መመሪያ አለን። በጋራ ተገናኝተን ተቀናጅተን ለሁሉም ለጥላትም የሚበጀው አንድ መሆንን ስለሆነ ምክንያቱም በታትኖ ሲበላ ለሱም ለኛም ስለማይሆን ማለት ነው። ምክንያቱም ጥላትም እኮ ጥላቶች ያላቸውን ሰዎች ከውስጡ ከውጩ እንዲኖሩ ስለማይፈልግ ከአንድ ላይ ከሆነ ግን ለሀገርና ሃይማኖታችንን ስለምንጠቅም ወደ እምነታችን ተመልሰን አንድነትን ፈጥረን አንዱን ማውገዝ ሳይሆን አንዱን በማስተማር አንዱን ይቅርታ በመጠየቅና በማስተማርና በማሳወቅ በማንቃት ራሳችንን ልናዘጋጅና ራሳችንን ተከላክለን ሀገራችንን ኢትዮጵያን ትናንት አስከብረዋት እንደመጡት የተዋህዶ ልጆች የተዋህዶ አባቶች እንደ አባቶቻችን ራሳችንን መስዋዕት አድርገን ሃይማኖታችንን ማዳንና ማትረፍ አለን። አሁን በሶስት አይነት የተጠረዘች ቤተክርስቲያን ናት ያለችው። አንደኛ በተሐድሶ፣ ሁለተኛ በፕሮቴስታንትና በ666 ኢሉሚናንቲ የሚባል ሃይማኖት የመጀመሪያ ስራና ቀመር የተሰራው በኢትዮጵያ ተዋህዶ ቤተክርስቲያን ላይ ነው። ምክንያቱም በየገዳማቱ በየአድባራቱ በየደረጃው በምዕመናንና በካህናት መሰል ስልጠና ሰልጥነው የክህነቱን ስራዎች የክህነቱን ተልዕኮ ተሰጥቷቸው እያከናወኑ ያሉ ጉዳይ ነው ማለት ነው። ስለዚህ በተለይ በአዲስ አበባ ያላችሁት ማህበረ ካህናት፣ በውጭ ያላችሁ ማህበረ ካህናትና መነኮሳት፣ በተለይ የቤተ ክርስቲያን አገልጋይ የሆናችሁ በሙሉ በዚህ ስርዓት በዚህ ህዝብን በሚያጠፋ ሀገርን በሚያፈርስ ኃይል ላይ ራሳችንን በጾም በጸሎት በፍቅር በአንድነት ራሳችንን መመከት ያስፈልጋል። ራሳችንን ማደራጀት ያስፈልገናል። ምክንያቱም ስንደራጅ ማንንም ለመምታት ማንንም ለመውጋት አይደለም። በስርዓት መጥቻለሁ ለኔ በኃይል ትገዛለህ ብሎ ለመጣው ኃይል ብቻና ብቻ ስለሆነ ይህንን የምናደርገው ማለት ነው። ምክንያቱም እንኳን እኛ ቀርቶ አይደለም እነ ሚካኤል እነ ገብርኤል ከሳጥናኤል ጋራ ሰይፍን ተማዘዋል ማለት ነው። ስለዚህ ከዚህ በኋላ በምድር ያለ ሰው በሙሉ ራሱን ተከላክሎ ካላዳነ ሃይማኖቱንም ሆነ ሀገሩን ማዳን ስለማይቻል ሊቃውንት ልናስብበት ይገባል። ራሳችንን ነቅተን ልንጠብቅ ይገባል። ቤተክርስቲያናችንን ብንችል ሁሉን የያዝናትን እስካሁን አጽናፈ ዓለም የተባለችውን ቤተክርስቲያን ካልቻልነ ደግሞ ራሳችንን አድነንና አትርፈን ተከላክለን ይህን ስራ ጥለን ዳግም ቤተክርስቲያንን በሁሉም አካባቢዎችና በዓለም አቀፍ ቤተክርስቲያናችን ድል ነሽና አሸናፊ እንደሆነች በእግዚአብሔር ዘንድ ጸጋም እናገኝበታለን፣ በሰው ዘንድም ደግሞ አማኝነትን እናገኝበታለን እናተርፍበታለንና እንኳን አይደለም ለእግዚአብሔር መንግስት ይቅርና ለሰው እንኳን ለሰው መንግስት ለሰው ስርዓት እንኳን ሰው ይታገላል። ስለዚህ እኛ ለእግዚአብሔር መንግስት እንታገላለን፣ ሰይፋችንን እንመዛለን፣ ጸሎታችንን እናደርጋለን። ከዚህ በኋላ ቤተክርስቲያንን ለሚያጠፋት ምክንያቱም መንግስት በራሱ አዋጅ አውጆባታል። ቤተክርስቲያን በቤተክርስቲያን የሚገኙ መነኮሳት፣ በቤተክርስቲያን የሚገኙ ሊቃውንትን፣ በቤተክርስቲያን የሚገኙ ምዕመናንን ከታጣቂዎች ጋር የሚሄዱ ምዕመናንና ወንድሞችን ቤተክርስቲያን በሚያምኑ ወይም የቤተክርስቲያኗ ተከታይ የሃይማኖቱ የተዋህዶ ተከታይ የሆኑትን ወንድሞች በቤተክርስቲያን እየገቡ እየጨፈጨፉ እየገደሏቸው እንደሆነ ልናውቅና ልንረዳ ይገባል ማለት ነው። በዚህ ዘመን በዚህ ሰዓት አሁን እኛ ባለንበትኝ ወር እንኳን ቢያንስ እንኳን ከ6 በላይ ቤተክርስቲያኖች ፈርሰዋል። ከ50 ከ60 በላይ የሚሆኑ ዲያቆናትና ካህናት ታፍነው ተይዘው ግማሹ በእስር ቤት ግማሹ ተረሽነዋል። ግማሾቹ ደግሞ እንደዚሁም ደግሞ ቤተክርስቲያን አጥተው መሳለሚያ አጥተው ደግሞ በዱር በጫካ ምስል መስለው እየሰገዱበት ያሉበት ሁኔታ እንዳለ ልንረዳ ልናስብ ይገባናል ማለት ነው። ከዚያ ውጭ ቤተክርስቲያንን እንዳጠፋለን ብለው በአዋጅ አውጀው ተነስተዋል። በተለይ በሰሜን ያለውን የኢትዮጵያን ተዋህዶ ቤተክርስቲያን የመጀመሪያውን መመስረቻውን አካባቢ በጠቅላላ ለአዲሱ ሃይማኖት ለፕሮቴስታንት ወይንም ለአዲሱ ለ666 ኢሉሚናንቲ እምነት
ተከታይ እናደርገዋለን በማለት ምንጩን እናጠፋለን፣ ምንጩን እናደርቃለን በማለት እስከ ስርዓታቸው መሪ ድረስ ግልጽ አድርገው እየነገሩ ነው ያሉት። ስለዚህ እኛ ከዚህ በኋላ የምንደራደርበት ነገር የለም። አመንክ ታምናለህ፣ ካላመንክ ደግሞ በግድ እግዚአብሔር ሰይፉን ወደ ቤቱ ቅጣቱን ጅራፉን ወደ ቤቱ እንዳመጣ ልታውቁ ይገባል። ከዚህ በኋላ ቤተክርስቲያን እንደማታከብሩ፣ ለቤተክርስቲያኑ የማትወግኑ፣ በቤተክርስቲያኗ ላይ ምንም አይነት ነገር ስህተት ቢኖር እንኳን ትችታና መተቻቸቱን ትተነ ወደ አንድነቱና ወደ ሰላም መጥተነ አባቶቻችንንና ወንድሞቻችንንና ቤተክርስቲያናችንን እየጠበቅን ሀገራችንን በአባቶቻችን ደም እንደቆመች ሁሉ በቤተክርስቲያናችን ጸሎትና በቤተክርስቲያናችን ተከታይና ሊቃውንት እንደቆመች ሁሉ ዳግም በቤተክርስቲያናችን ሊቃውንትና ምዕመናን አባቶች፣ ወንድሞች ደምና አጥንት ሀገራችን መልሰን ዳግም ርስታችንና ትንሿ ብሔረ ብፁዓን ብለን የምንፈልጋትን ሀገራችን ኢትዮጵያን የተዋህዶ ልጆችን ማስከበር ያስፈልገናል የሚለውን ነው። ከዚያ ውጭ ይህንን ለማያደርግ ካህናትና ለማያደርጉ ጳጳሳትና ካህናት መነኮሳት በሙሉ በጠቅላላ የመጨረሻ ማስጠንቀቂያ መስጠት እፈልጋለሁ። ምክንያቱም በዚያና እዚህ የምታሽቃብጡና አንዴ በቤተ መንግስት የምትገኙ አሁን ባለበትኝ ቤተ መንግስት ማለት ነው በፋሽስቱ ወይንም አሁን ባለበት ቱርዬ መንግስት ገዳይ መንግስት ሁሉንም ነገሮች እኔ ካላረኳቸው ብሎ ሃይማኖትንም እኔ ባልኳችሁ ካልሄዳችሁ ብሎ ቤተክርስቲያኗን እያጠፋት ባለበትኝ ኃይል ውስጥ ሄዳችሁ የምትለጠፉ አባቶችን በጥቅሉ የመጨረሻ ማስጠንቀቂያ መስጠት እንፈልጋለን። ከዚህ በኋላ ከዚህ ስርዓተ መንግስት ጋር ማንም ይሁን ማንኛችሁን ጳጳስም ይሁን መነኩሴም ይሁን ጳጳስም ይሁን ሁላችሁም አባቶችን በሙሉ ወደ ቤተክርስቲያኑ ህሊናችሁን መልሳችሁ ቤተክርስቲያን ብቻ እንጠብቃለን፣ ቤተክርስቲያን እንድትከላከል እናደርጋለን የሚል አቋማችሁን እንድትሰጡ እንፈልጋለን። ይህን ካላረጋችሁ ግን በትውልዱ መካከል ላይ እናንተን ተጠያቂ እናደርጋለን። እኔ በራሴ ባለሁበት ዘመንና ሰዓቴ ማንኛውንም አይነት ለቤተክርስቲያኗ የማያስፈልገው ሰው እየለየነ ማድረግ ያለብንን ነገሮችና ሀሳቦችን ማድረግ እንችላለን። በራሳችን አቋም የምንሄድ መሆናችንን ማስረዳት እንፈልጋለን። ከዚያ ውጭ በተረፈ ያለው ውዥንብርና ያልሆነ ቃላት የምትተርቱና ለማይሆን ዘመንና ለማይሆን ሰዓት አሁን ላለንበት ጊዜ የማይሆን ትርክት ያለ ጊዜው ስብከት የምትሰብኩ ያለ ጊዜው ልልታና ጭብጨባ ለምታከናውኑ ሰዎች በሙሉ የመጨረሻ ማስጠንቀቂያና ሐሳቤን መናገር እፈልጋለሁኝ። ይህንን እንዲታረጉ ቤተክርስቲያንን ለሚበድል፣ ቤተክርስቲያንን ለሚያስገድል፣ ቤተክርስቲያንን ለሚያጠፋ፣ ቤተክርስቲያኗን ተከታዮቿን ለሚያወድምና አጥንትና ደማቸውን ለሚገብር በእነሱም ፓርት በሌላውም ፓርት ሆነው ለሚጋደሉ ወንድሞች ላደረገን የደም ጽዋ እንዲሞላ ላደረገ ስርዓት ዳግም ምርጫ እንዲያከናውንና እንመርጠዋለን ብላችሁ የምትነሱ ካህናትና መነኮሳት ራሳቸው ዝግጁ እንድታደርጉ ቤተክርስቲያናቸውን ከቻላችሁ እንድትጠብቁ ካልቻላችሁ አፋችሁንም እጃችሁንም እግራችሁንም ማሳረፋችሁ እንድትቀመጡ ስል መልእክቴን አስተላልፋለሁ። እንደ ሃይማኖት አባትነቴ በራሴ ያለውን ሐሳቤንና በትግሉ ስም ማስተላለፍ ፈልጋለሁ። ምንም አይነት 30 ትችት ብትተቹ እኛ ለቤተክርስቲያናችን ለሀገራችን ለኢትዮጵያ ሕዝብ መቆማችንን ያው በአቋም ማሳወቅ እንፈልጋለን። አመሰግናለሁ። እግዚአብሔር ይስጥልኝ።